ለምንድን ነው ያልሰራው? ክርስትና ትክክለኛ ሃይማኖት ካልሆነ ለምንድን ነው ጸበል የሚሰራው? እንደገናም ደግሞ እንደዚህ ሲያወሩ ምናምን ነገር ከሰማቸው አንዳንድ ሰዎች በቃ እንደዚህ ማርያም እንደዚህ አድርጋልኛለች፣ ጸሎቴን ተቀብላኛለች ምናምን የሚሉት ነገር አለ እና መቶ እንደኛ በቃ ኮንቪክሽን ኖሯቸው በቃ የሆነ አሳካችልኝ ብለው አምኖ ተደስተው ምናምን እንትን ያወራሉ እና ትክክለኛ እንትን ካልሆነ እንዴት ነው የሚሰራው? እዚች ጋር አሁን ዲፈረንሱ እኛም እንደዛው በእነሱም እንደዛው ከሆነ ዝም ብሎ ማመን ጉዳይ ነው፣ የፈጣሪ ጉዳይ አይደለም ማለት ነው። ኦኬ እሺ፣ የመጀመሪያው ክርስትና ልክ ካልሆነ ጸበል ለምን ይሰራል ነው። ማለትም አንዳንድ የታመሙ ሰዎች እኮ ጸበል ሲሄዱ እቺን ፓርት በደንብ አንዳንድ የታመሙ ሰዎች እኮ ጸበል ሲሄዱ ይፈወሳሉ ምናምን። አረ አዎ ይሰራል። እንዲህ በደንብ ነው የሚሰራው። የምራችሁን ነው። የኛ አጭሩ ምላሽ ምንድነው? አንዳንድ ጊዜ ሳይኮሎጂካል ነገራቶች አሉ። ምን መሰለህ? ውሃ የሆነች በአንድ ብልቃጥ ውሃ ነገር ሊትራሊ ውሃ ነገር እንትን ብለህ አንተ ታሞ ይሄ ውሃ ይፈውሰዋል ምናምን ካሉ ሳይኮሎጂካሊ በቃ የሆነ ቀለል የሚልህ ነገር አለ። ውሃው ፈውሶ አይደለም ይሄ ነገር ይፈውሰኛል ካልክ አንተ ሚሪንዳም ሊፈውስ ይችላል። ጸበሉ አንዳች አቅም የለውም አንተን ለመፈወስ። ለዚህ አንድ ለምን ምሳሌ አልሰጠህም? የምር ጸበል ይሰራል ወይ ነው ጥያቄው። የምር ጸበል ይሰራል ወይ ነው ማለትም ከበሽታ ይፈውሳል ወይ ነው ጸበል። የዚህ ጊዜ ክርስቲያኖች አዎ ይፈውሳል ይላሉ ነው። አዎ 10 ቄሶች ላምጣላችሁ። 10 የማህበረ ቅዱሳንም የሲኖዶስ አባላትም ሆነው የታመሙ ሰዎች አሉ። ከነ ማስረጃው ቲክቫ ላይ ከነ ዜናው አመጣላችኋለሁ። ምን ሲባሉ አቡነ ገሌ ፓትሪያርክ ዘመንበረ ሄዶ ስሙ በጣም ይረዝምና ቄስ ገሌ በካንሰር ታሞ ህንድ ተልኳል ትባላለ። ወራጅ አለ፣ እዚህ ጋር ወራጅ አለ። ለምን ህንድ ይሄዳሉ ነው የእንትና ጸበል እያለ ለምንድን ነው ቄሶች ሲታመሙ ህንድ የሚሄዱት? እስቲ ህንድ አልሄደም የሚል አንድ ክርስቲያን ይግባ። ቄሶች ሲታመሙ አሜሪካ አይሄዱም የሚል አንድ ክርስቲያን ይግባ። ቄሶች ሲታመሙ ፈረንሳይ አልሄዱም የሚል አንድ ክርስቲያን፣ ቄስ ሲታመም ዱባይ አልሄደም የሚል አንድ ክርስቲያን ይግባ። ለምንድን ነው ጸበል ያላካቸዋቸው ነው? ለቄሶች ሲሆን አይሰራም። ድራማችሁን እዛው አቁሙ። ምን ነው ቄስ ከእናንተ በታች እምነቱ በጣም ደካማ ሆኖ ነው? አይ እምነታቸውን እንዳትሉም ቄሶች ናቸው፣ የማህበረ ቅዱሳን አባላት ናቸው። ከእናንተ በታችም አይደሉም በእምነት ቄሶች። እዛ ሲኖዶስ ውስጥ ያሉ የቤተ ክርስቲያን አባቶች ከእናንተ በላይ ቢሆኑ እንጂ ከእናንተ በታች አይደሉም፣ በእውቀትም በእምነትም። ታዲያ ለምንድን ነው ህንድ የሄዱት? ህንድ ሄዶ ቢድንስ ሞቶ ሲመለሱ ነው ያለን። በጣም የሚያሳዝን ነገር ነው። ስለዚህ ጸበል ይሰራል ምናምን የሚለው ነገር ጀስት ፌክ ነው። ቢሰራ ኖሮ ቄሶች ህንድ ሀገር ባልተላኩ ነበር። ኩላሊት ሲታመሙ ለምንድን ነው ህንድ የሚሄዱት? የሆነ ካንሰር ሲይዛቸው ለምንድን ነው ህንድ የሚሄዱት? ጸበል እኮ ነው ሀገራቸው መሄድ የነበረባቸው። በውስጥ ጠይቀኝ ናና ቴሌግራም ላይ ጻፍልኝ። 10 ቲክቫ ላይ ህንድ ሀገር ለበሽታ ሄደው እንደው ሞቶ የተመለሱ 10 ቄሶችን ከነዚህና ከነምንጩ ከነሊንኩ አስቀምጥልሃለሁ። የምርን ቢሰራ ኖሮ ወደዛ ነበር የሚላኩት ነው። ስለዚህ ውሸት መሆኑን ትረዳለህ። አንድ አርቲስት ልጥቀስላችሁ፣ ስሟን በትክክል አላውቅም። ብዙ ፊልሞችን ትሰራለች። ብዙ ፊልሞች ምናምን ሰርታ ምናምን እናውቃታለን። ሴት ናት። በጡት ካንሰር ተይዛ ነበረ። ስሟን የምትተባበሩኝ ከሆነ የሞተችዋ ማለት ነው። እዛ ጸበል ሂጂ ይሏታል፣ ትሄዳለች። እዚህ ነው ይሏታል፣ ትመጣለች። እንደውም የሆነ ሰዓት አውቃለሁ ድሬዳዋ ምናምን የሆነ ፊልም ነገር አላት ምናምን እዛ አረ እዚህ ይሻልሻል ትሄዳለች፣ እዛ ይሻልሻል ትሄዳለች፣ እዛ ይሻልሻል ትሄዳለች። እዛ መጨረሻ ላይ ሞተች። ሊትራሊ ሞተች። ለምንድን ነው ያልሰራው? ለምንድን ነው አይሰራው? ሰው መርጦ ነው የሚሰራው? ውሸት ነው። ስቶፕ ዘ ካፕ። ይሰራል የምትሉ ከሆነ የእናንተ ኦርቶዶክስ ቄሶች አሜሪካ ሄዱም ነበርና ፌክ ነው ወዳጅ። ይሰራል ምናምን ጴንጤ ጋር የገሌ ዘይት ተቀብቼ ከኤችአይቪ ነፃ ሆንኩኝ የሚል 10 ሰው አለ፣ 100 ሰው አለ። የጭዩ ጩፋ ካራቴ ፈወሰኝ የሚል ሰው አለ። የዩ ጩፋ ምራቅ ሕፃን ሰጠኝ የሚል በጣም ብዙ ሰው ታገኛለህ። እዛ ውስጥ ተቀምጦ ያወራው ባወራ አይደለም። እዛ ውስጥ ተቀምጦ ማፍ ተፈወስኩ የሚል ልክ ጴንጤም ተፈወስኩ እንደሚል ኦርቶዶክሳውያን እንደዛ ይሉሃል። ሪያሊቲው ነው ማየት አለብህ። ሪያሊቲው የምርም የተጠቀሙ ሰዎች ድነዋል ወይ የሚል ነገር ማየት አለብህ። ያ ነው የሚታየው እንጂ ጴንጤዎችም እንደዛ ነው የሚሉት ነው። ዳትስ ፌክ፣ ዳትስ ሊትራሊ ፌክ የሚለው ነገር ልትረዳ ትችላለህ።
ክርስትና